የዛሬው ቪዲዮ ደግሞ ለየት ባለ መልኩ ነው ይዤላችሁ የመጣሁት። እንግዲህ አብዛኞቻችሁ ይህን ቪዲዮ ትፈልጉታላችሁ ብዬ አስባለሁ። እሱ ምንድነው የብብት ፀጉርን ማንሻ የሚሆን ውህድ ይዤላችሁ መጥቻለሁ። እንዲሁም ደግሞ እግራችሁ፣ እጃችሁ እንደዚህ አፋቸው አካባቢ የሚወጣ ፀጉር ካላችሁ፣ ሌላም ቦታ ካላችሁ ለሱ ማንሻ የሚሆን ውህድ ይዤላችሁ መጥቻለሁ። በጣም ትጠቀሙበታላችሁ። እኔም በጣም የምወደው የምጠቀመው ነገር ነው። ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ትወዱታላችሁ በእርግጠኝነት። በጣም አሪፍ ነው። አሰራሩ ደግሞ እጅግ በጣም ቀላል ግን ጥቅሙ በጣም ደስ የሚል ጥቅም ነው ያለው። እንግዲህ ትወዱታላችሁ ብዬ አስባለሁ። እሱም ምንድነው ብብታችሁን የብብት ፀጉር ወይም ደግሞ አፋችሁ አካባቢ ፀጉር አንዳንዴ ሴቶች ሆነን አፋቸው አካባቢ የሚወጣ ፀጉር አለ። ልክ እንደ ወንዶቹ ሆኖ ትንሽዬ ነጫጭ ፀጉር የሚወጣል። እግራችን እንዲሁም ደግሞ እጃችን ፀጉር የሚወጣብን ካላችሁ እህቶችም ወንዶችም ቢሆን ይሄንን ነገር መጠቀም ትችላላችሁ። በጣም አሪፍ ነው። እውነት በጣም አሪፍ ነው። እንግዲህ እሱን ነው ይዤላችሁ የመጣሁት። ምንድነው የምንጠቀመው ግብአት እንግዲህ በሁለት ነገር ነው። በስኳርና በሎሚ ጁስ እንዲሁም ደግሞ ውሃ ትንሽ እንጨምራለን ማለት ነው። በሱ አድርገን ምን አይነት ግብአት ነው የምንሰራው? ፀጉር በእውነት በጣም ነው የሚያነሳው። በጣም አሪፍ ነው። በጣም ያለሰልሳል። ቆንጆ ነው። ፀጉር ደግሞ ብዙ ጊዜ እንዲወጣ አያደርግም ማለት በሱ ካጸዳችሁት ለብዙ ጊዜ ይቆይላችኋል ማለት ነው። እና እንግዲህ የስኳር ውህድ ለብብታችሁ ፀጉር ማስወገጃ መጠቀም ብዙ በርካታ ጠቀሜታዎች አሉት። ከሌሎቹ የፀጉር ማስወገጃዎች ዘዴዎች ውስጥ ከሱ ጋር ሲነጻጸር ይሄ የስኳሩ ማንሻ በጣም ብዙ ጥቅም አለው። አንደኛ ከተፈጥሮ የተሰራ መሆኑ ከኬሚካል ነፃ ነው። የሚዘጋጀው ደግሞ ከስኳር፣ ከሎሚ ጭማቂና ከውሃ ብቻ በመሆኑ ገበያ ላይ ከምትገዙት ማጽጃዎች ወይም ደግሞ ኬሚካል ካላቸው ማጽጃዎች ጋር ሲነጻጸር እንግዲህ ቆዳን የማሳከክ ወይም ደግሞ የመቅላት እድሉ አነስተኛ ነው የሚሆነው። ምክንያቱም እየሰራ ነው ከስኳር ከውሃና ከሎሚ ጭማቂ ስለሆነ ማለት ነው። ሌላ ለስላሳ ቆዳ ያደርግላቸዋል። ስኳር እንግዲህ በተፈጥሮ ኤክስፎሊያንት በመሆኑ የብብትን ቆዳ የሞቱ ህዋሳትን እንግዲህ በማስወገድ ቆዳችን ለስላሳና ብሩህ እንዲሆን ያደርግልናል ማለት ነው። ሌላው ደግሞ ፀጉር በቀላሉ እንዳይበቅል ያደርጋል። ያ ማለት ምንድነው? ፀጉራችን ይሄንን ስንጠቀመው ፀጉራችን ከስሩ ጀምሮ ስለሚያወጣው እንደ ምላጭ ወይም ደግሞ ከላይ ብቻ አይቆርጠውም። ስለዚህ ፀጉርን እንደገና ለማደግ ከ3 እስከ 4 ሳምንታት ሊወስድ ይችላል ማለት ነው። ሊወስድበት ይችላል እና እንግዲህ በሂደት ደግሞ ውህዱን አዘውትራችሁ መጠቀም ከጀመራችሁ የፀጉሩን ስር በማዳከም አዳዲሱ የሚበቅለውን ፀጉር እንግዲህ ለስላሳና ቀጭን እንዲሆን ያደርጋል ማለት ነው። ጥቁረትን መቀነስ ምላጭ አዘውትሮ መጠቀም እንግዲህ ብብትን ሊያጠቆር ወይም ሊያጨልም ይችላል። የስኳር ውህድ ግን ቆዳን ከማቃጠልና ከማሳከክ ከማጨለም ይታደጋል ማለት ነው። እና ቤተሰቦች እንደዚህ እያደረጋችሁ ሰርታችሁ ብትጠቀሙት አሪፍ ነው ብዬ አስባለሁኝ። እኔ ራሴ ተጠቅሜ ያየሁትን ነገር ነው። ቤተሰቦች አሁን እንደምታዩት ስኳሩን ከሎሚውና ከውሃ ጋር አንድ ላይ ቀላቅዬ ውጭ ላይ ነው ስኳሩ እስከሚሟሟ እስከሚቀልጥላችሁ ውጭ ላይ ታማስሉታላችሁ እሳት ላይ ከመጣዳችሁ በፊት። ከዛ እሳት ላይ ስትጥዱ ደግሞ እሳቱን በጣም በዝት አድርጋችሁ ሳይሆን ቀነስ አድርጋችሁ ለሰስ ባለ እሳት እዛው ላይ ታንተከትኩታላችሁ ማለት ነው። እንግዲህ እናንተ እንደነገርኳችሁ በዛ አድርጋችሁ መስራት ትችላላችሁ። ለብዙ ጊዜ የሚቆይ ነው። ብዙ ጊዜ እያቆያችሁ መጠቀም ትችላላችሁ። አይበላሽም። ውጭ ላይ ነው የምታስቀምጡት እና በዛ አድርጋችሁም ሰርታችሁ ለብዙ ጊዜ መጠቀም ትችላላችሁ። እንግዲህ እሳቷን እንደምታዩት እንደዚህ ቅንስ አድርጌ እዛው ላይ እንዲንተከተክ አድርገዋለሁ ማለት ነው ጥጄ። ከዛ ይሄ ሲንተከተክ ወደ ቡኒ ቀይ እየሆነ ነው የሚሄደው። በጣም እንዳይቀጥንባችሁ በጣም እንዳይወፍርባችሁ መካከለኛ አድርጋችሁ ትሰሩታላችሁ ማለት ነው። እንግዲህ እንደዚህ አድርጌ ታማስሉታላችሁ። ከዛ ሲንተከተክ
በራሱ ጊዜ ቡኒ እየሆነ ይሄዳል ማለት ነው። አሁን እንደምታዩት እየፈላ እየተንተከተከ ነው። እና ቤተሰቦች ሎሚውን የጨመርኩት ደግሞ እንግዲህ ሎሚ ሁላችሁም እንደምታውቁት ለብብት ጥቁረት ከጥንት ጀምሮ በስፋት የምንጠቀምበት ተፈጥሯዊ መንገዳችን አንዱ ነው። እንግዲህ ሎሚ ተፈጥሯዊ ማቅለያም ነው። እንግዲህ የጠቆረ ነገር የጠቆረ ብብት የጠቆረ ጉልበት ለማስተካከል ወይም ደግሞ ጥቁረቱን ለማስወገድ ይረዳል ማለት ነው። እንግዲህ ሎሚ በውስጡ ቫይታሚን ሲ፣ ሲትሪክ አሲድ ስላለው በብብት ስር የተከማቸ የጥቁር ከለርን እንግዲህ ለማብራት እና ቆዳን ተፈጥሯዊ በሆነ መንገድ ለማስተካከል ይረዳል ማለት ነው። እንዳያችሁት እንደዚህ አድርጌ ሰርቼዋለሁ። አያችሁት? አሁን ቡኒ ሆኗል። ሲንተከተክ እንደዚህ ነው የሚሆነው። አሁን እሳቱን አጥፍቼዋለሁ። ከዛ ሲቀዘቅዝ ትንሽ ቅዝቅዝ ሲልላችሁ ወደ የምትጠቀሙበት እቃ ትጨምሩታላችሁ ማለት ነው። የምትጠቀሙበት እቃ እንደኔ እንትን ቢሆን ገዘዝ ብርጭቆ ቢሆን ጥሩ ነው። ላስቲክ ባታረጉት ብርጭቆ ቢሆን አሪፍ ነው ማለት ነው። አሁን ቀዝቅዞልኛል፣ ትንሽ ቀዝቀዝ ብሎልኛል። አሁን ወደምጠቀምበት እቃ እጨምረዋለሁ ማለት ነው። ከለሩ ራሱ እንዴት እንደሚያምር አያችሁት? እና ቤተሰቦች ይሄንን ይመስላል። በጣም አሪፍ ነው። አሁን ቀጭን ነው። እየቀዘቀዘ በጣም ቅዝቅዝ እያለ ሲሄድ ይወፍራል። በኋላ ላይ አሳያችኋለሁ እንዴት እንደምታነሱት አሳያችኋለሁ። በጣም አሪፍ ነው። ተጠቀሙት። ብብታችሁ ላይ ላለ ጸጉር፣ ማንኛውም ቦታ ላይ ላለ ጸጉር ማንሳት ትችላላችሁ በዚህ ማለት ነው። በእውነት አሪፍ ነው። ቆንጆ ነው። በምላጭ ወይም ደግሞ በሌላ ነገር ከእንትን ከማለት ይሄ አያጠቁርም፣ እንዲሁም ያጸዳል። እንደገና ደግሞ ለብዙ ጊዜ እንዲቆይላችሁ ያደርግላችኋል። ቶሎ እንዲወጣ አያደርግም ማለት ነው። በዚህ ስታነሱት አንደኛ ሽታንም ያስወግድላችኋል፣ የብብት ሽታ። ሎሚ እንግዲህ ጸረ ባክቴሪያ ባህሪ ስላለው ላብ የሚያስከትለውን ደስ የማይል ሽታ የሚያመጡ ባክቴሪያዎችን በማስወገድ በመግደል ተፈጥሯዊ መዓዛ እንዲኖረው ይረዳናል ማለት ነው። ስለዚህ እንደዚህ አድርጋችሁ ሰርታችሁ አንደኛ ለብብታችሁም ለጸጉሩንም ታነሳላችሁ፣ ሁለተኛ የብብታችሁንን ጠረን ታስወግዳላችሁ፣ ቆንጆ ሽታ እንዲኖረው ታደርጋላችሁ። ሶስተኛ ደግሞ ጥቁረትንም ያስወግዳል። ብብታችን አንዳንዶቻችን ብብታችን ጥቁር ይሆናል። በተለይ በምላጭ የምትላችሁ ይቅር በሉኝ፣ በምላጭ የምታነሱ ሰዎች ብብት በጣም ነው የሚያጠቁረው እና እንደዚህ ያደርጋችሁ በዚህ ተጠቀሙት። በዚህ ማንሳት ትችላላችሁ ማለት ነው። ይሄ የብብታችሁን እንዲጠቁር አያደርገውም፣ እንዲጸዳ ነው የሚያደርገው። እንደገና ደግሞ ቆንጆ ሽታ ያለው ብብት እንዲኖራችሁ ያደርግላችኋል ማለት ነው። እና ቤተሰቦች እንደዚህ አድርጌ ሰርቸዋለሁ። አሁን አልከድነውም። በኋላ ቅዝቅዝ ሲል ነው ከድኜ የማስቀምጠው። አሁን ለእናንተ ለማሳየት ነው እንጂ ከፍቼ ቁጭ አድርገዋለሁ። ከዛ ቀዝቃዛ ሲሆን በጣም ቅዝቅዝ ብሎ ውፍር ሲል እንዴት እንደምንጠቀም ደግሞ አሳያችኋለሁ ማለት ነው። አሁን እንደምታዩት ቅዝቅዝ ብሏል። ያን ያክል ብዙም አልቀዘቀዘም ማለት በጣም ውፍር አላለም። ግን ለእናንተ ለማሳየት እንግዲህ እንደዚህ ሆኗል ማለት ነው። ትንሽ ይቀረዋል ለመወፈር። በጣም ብዙም አልቀዘቀዘም። ለእናንተ አላሳያችሁ ብዬ ነው። አሁን ቀጥታ በብብቴ ላይ አላሳያችሁም፣ ይቅር በሉኝ። ያው ለቤተሰቦቼ ክብር ስል ብብት እንትን እያልኩኝ አላሳያችሁም። ምክንያቱም ሰው ጸጉር እያነሳ እንደዚህ ፊት ለፊት ላይ በጣም ይደብራል እና እጄ ላይ ላሳያችሁ። አሁን በጣም ቅዝቅዝ ብሎ ወፍር ይልላችኋል። እንደዚህ አድርጋችሁ እጃችሁ ላይ ታስቀምጡትና ትንሽ ደቂቃ ካቆያችሁት በኋላ እንደዚህ ላጥ ይልላችኋል። ራሱ ላጥ ስታረጉት ጸጉሩን የብብታችሁን ወይም የእጃችሁን ጸጉር እንዳለ ንስት አድርጎ ያጸዳላችኋል ማለት ነው። መጀመሪያ ግን እጃችሁንም ሆነ እግራችሁን ወይም ደግሞ ብብታችሁን ልታነሱ ስትፈልጉ ጸጉሩን ቅባት መኖር የለበትም። ባዝሊን ወይም ደግሞ ሎሽን ቅባት ነገር ተቀብታችሁ ከሆነ እሱን ታጥባችሁ ንጹህ ከሆነ እጅ ላይ ንጹህ በቃ ቅባት ነገር መኖር የለበትም እና እንደዚህ አድርጋችሁ ስታነሱት እንትኑ ቅልት ይላል፣ እጃችሁ ቅልት ይላል።
ከዛ ከተጠቀማችሁ በኋላ ደግሞ ሎሽን የሆነ ነገር ቀቡት እንዳያቃጥላችሁ ማለት ነው። እና ቤተሰቦች ስለተከታተላችሁኝ አመሰግናለሁ። ከወደዳችሁት ቪዲዮን ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ስለተከታተላችሁኝ አመሰግናለሁ።